ወንድም ወንድሙን በላው። አባት በልጁ ላይ ቃታ ሳበ። ስደተኛው በዛ። በየፍርኩታው በየገደሉ የሚወድቀው ቁጥር የለውም። የእግዚአብሔር ልጆች ሕፃናቱ በትምህርት ገበታቸው ላይ እንደተቀመጡ የመምህራኑን ቃል ሳይሆን የጥይት ድምፅ ሆኗል የሚሰሙት። ምን አተን ነው? ምን አተን ነው? ፍቅር። ልብ በሉ። በሰማይ ያላየውን እግዚአብሔርን እወዳለሁ የምትል ባጠገብ ያለውን ባልንጀራህን ያልወደድክ አንተ ውሸታም ቀጣፊ ነህ ይላል መጽሐፍ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17። ከዚህ የተነሳ ነው በፍቅሬ ብትኖሩ እርስ በርሳችሁ ደቀ መዛሙርቴ እንደሆናችሁ ዓለም ያውቃል። እርስ በርሳችሁ በፍቅሬ ብትኖሩ ደቀ መዝሙሬ እንደሆናችሁ ዓለም ሁሉ ይህንን ያውቃል አለ። ምክንያቱም ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እግዚአብሔር ለኛ የሰጠውን ፍቅር ለማን ሰጥቷል? ለማን አድርጓል? በቃ እግዚአብሔር የሚገኘው በፍቅር ነው። ሐዋርያው ቅዱስ ጳውሎስ ስለዚህ ነው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ምን ይበልጣል አለ? ፍቅር። ፍቅር ከሌለ እምነት ቢኖርህ ዋጋ የለም። ፍቅር ከሌለ ተስፋ ቢኖርህ ዋጋ የለው። አያስታብይም፣ አያስመካም፣ ብቻዬን ይድላኝ አያሰኝም፣ ከእውነት ጋር ደስ ይለዋል የተባለ ፍቅር ነው። ፍቅር ደግሞ እግዚአብሔር ነው። እግዚአብሔር ነው። የእግዚአብሔር ፍቅር በንግግር የሚገለጥ አይደለም። ፍቅሩ ከንግግር በላይ ነው። በፍቅር እንድንመላለስ እግዚአብሔር ሁላችንንም ይርዳል።